የሚገደልም ሰው ካለ ወስጄ ምናምን ይህን ስራ ሰርቼ እመለሳለሁ። ሌላ ነገር አሁን እኔን ከመግደል ወደ ኋላ አይልም ወይ ደግሞ ነግሬያለሁ። ልቀቀኝ፣ ልቀቀኝ። ሌላ ነገር አካላዊ ጥቃት አድርሶብኝ ነበረ። ሰውነቴ ሁሉ እግሬ መሄድ እስከሚያቅታኝ ድረስ። በቃ እኔ ሰለሞን አይደለሁም። እዚህ የመጣሁት ከሰለሞን ስራ ለመውሰድ ነው። እጃቸው ሰፊ ነው። ያው እኔ ውሽም አይደለም። አገባህ? እኔ ስለምሰራው ስራ ይመለከታል። ምን ያገባሃል? እኔ ሳለመደንዘዝ እኔ ዘኔ በምን አወቅኩ? እንደው ጭራሽ ታስፈራራኛለህ እንዴ? በጣም ጨካኝ ሰው ነው። በጣም ይደበድበኝ ነበር። ሰው ለመደብደብ ነው እንዴ ወጣችሁት? በቃ እኔ እነግርሃለሁ ያለውን ነገር። በጣም የሚሰደብ በጣም ባለጌ ሰው። በቃ እናገራለሁ አልኩህ እንዴ። ትዳር እንመሰርታለን አንድ ቤት ላይ አብረን ብሎኝ አምኜው እሺ ብዬው አብሬው ነበርኩኝ። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ዛሬ በአንድ ጉዳይ እህቴ ጋር መጥቻለሁ ማለት ነው። እንግዲህ ውድ ቤተሰቦች እናንተ ብዙዎቻችሁ እንደምታውቁት ያው በባለፈው ልጁን ለማግባት ብዙ ነገሮችን እያደረገ የነበረው አባት ብዙ ነገሮችን ልጁ ላይ እያደረገ ሽምግልና ሲላክ የተለያዩ ነገሮችን እያደረገ ሲመልስ የነበረ አባት በድብቅ ካሜራ በመጨረሻም በድብቅ ካሜራ የተያዘው ቅሌታም አባት እንግዲህ በመጨረሻ ውድ ቤተሰቦች እንግዲህ ሌላ ጉዳይ ውስጥ ገብቷል ማለት ነው። ልጅቷም ታማ ሆስፒታል ነበረች። ያው ትንሽ ህመሟም ትንሽ አሁን ላይ ትሻላለች። ረጅም ጊዜ እንግዲህ ሕክምና እንደሚፈልግም ታውቃላችሁ የእሷ ጉዳይና እስቲ ዛሬ ደግሞ በዛ ጉዳይ አንዲት እህቴ ላገኘህ ልሰጥህ የምፈልገው መረጃ አለኝ። ይሄ ነገር በጣም ማለት በጣም አስደንግጦኛልና ልሰጥህ የምፈልገው መረጃ አለኝ ስላለችኝ እንግዲህ እሷ ጋር ተገኝቻለሁ ማለት ነው። ውድ ቤተሰቦቻችን ምንድነው የሚለውን ነገር እስቲ ከሷ የምንሰማ ይሆናል። ውድ ቤተሰቦቻችን እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ውድ ቤተሰቦቻችን ሀሳብ አስተያየታችሁን በኮሜንት አሳውቁን። መልካም ቆይታ ላለው እስቲ ወደ ባለ ጉዳይ ልሂድ። ሰላም እህቴ። ሰላም እንዴት ነሽ? እግዚአብሔር ይመስገን አለሁ እግዚአብሔር ይመስገን። እስቲ ራስሽንም ማስተዋወቂንና በዚህ ጉዳይ ላወራችሁ የምፈልገው ነገር አለ ብለሽኝ ነው የደወልሽልኝ። እኔም በአካል ካልመጣህ አልነግርህም ነው ያልሽኝ። እኔም ያው በርግጥ ሌላም ነገር እንደሆነ ብዬ ሰዎችን ቀደም ብዬ ልክ ያጣርቼ ነው የመጣሁት እና እስቲ ምንድነው አንቺ ጋር ያለው ጉዳይ የሚለውንም ትነግሪናለሽ። ራስሽን እስቲ አስተዋውቂ። አዎ እኔ ጸጋነሽ እባላለሁ። ብዙ ጊዜ ሆኖታል ይሄን ስራ ከሰራችሁ። ያው ይጠቅማችኋል ብዬ ነው። መስተንግዶ ነበር የምሰራው እኔ መስተንግዶ ሰራ ነበረ። ከዛ አሁን ከዚህ ነው አሁንም ነው የምትሰራው? አይ በፊት ነው አሁን አቁሜያለሁ። ከዚህ ሰውዬ ጋር መስተንግዶ ላይ ነበር የተዋወቅነው ከታሰረው ሰውዬ ጋር። ታውቂዋለሽ አንቺ? አዎ አውቀዋለሁ። አገባሻለሁ ብሎኝ። አንቺን አገባሻለሁ ብሎሽ ነው? አዎ አገባሻለሁ ብሎኝ ትዳር እንመሰርታለን አንድ ቤት ላይ አብረን ብሎኝ አምኜው እሺ ብዬው አብሬው ነበርኩኝ። ልጁ ሰውየው በጣም በቃ በጣም ክፉ ሰው ነው። በጣም እና እስቲ እንደው ያው በርግጥ በአንድ ጊዜ በቀጥታ አገባሻለሁ መቼም ሌላ አይችልምና መቼም የተውውቅ ጊዜም አላችሁ። አንቺም ደግሞ የተወሰነ ነገር የሆነ ነገር አሳይተሽው ከዛም በኋላ ነው ያው ወንድ ልጅ ፈቃድ ያለ መጀመሪያ ከዛ በኋላ ነው ለሌላም ነገር የሚጋበዘውና እስቲ ምንድነው ወደዛ ደረጃ ላደርስ ይቻላል? እንዴት ነው የተዋወቃችሁትስ? ምንድነው መሰለ ባልም ሚስትም ምንም በቃ ትዳር እንዳለው አልነገረኝም ነበር። እና እኔ ምንድነው ያልኩት በቃ አመንኩኝ። አብረን በጣም ብዙ ጊዜያቶችን አሳልፈናል። በጣም ብዙ አብራችሁ አብረን እሺ ብዙ ነገሮችን አሳልፈናል። እኔ ፈቃደኛ ሆኜ ነበረ። ስለሱ የውስጥ ታሪክ ግን ብዙም ማውቀው ነገር አልነበረም። ከዛ አንድ ቤት ትንሽዬ ቤት ተከራየን አብረን ለመኖር። ለካኔ ውሽማ ነበርኩኝ። ለሱ ትዳር ልጅ አለው።
ባለቤቱ ሞታለች መሰለኝ። ባለቤቱ በእርግጥ አርፋለች። ግን ያው መቼም ሚዲያ ላይ የተለቀቀውን ነገር በእርግጥ አይተሽ ነው አንቺም እኔ ጋር በጣም በተደጋጋሚ ስትደውይ የነበረውና ያው የተፈጠረው ነገር ይታወቃል ምን እንደሆነ። እሱ እንግዲህ በጣም በተደጋጋሚ ሽምግልና ሲላክ እንግዲህ ፍቅረኛው መሆን ያለበት አይታወቅም። እኛም እየፈለግነው ነው ያለነው እና በጣም በሚያሳዝን ሁኔታ እንግዲህ ልጁን እንግዲህ ሊያገባት እንደሚፈልግ ሲነግራት በድብቅ ካሜራ የያዝነው እና በጣም የሚያሳዝን ነገር ነው። እኛም ልባችን በጣም ተሰብሯል። በጣም የሚያናድ ቅሌታም የሆነ የትልቅ ሰው ትንሽ ራሱን እንደ ሕፃን ልጅ እያስመሰለ በየቦታው እየዞረ የሴቶችን ሕይወት የሚሰልብ ነው እና በጣም እሱ በጣም አደገኛ ሰው ነው። እንግዲህ በጣም አዝናለሁ ከአንቺ ሕይወትም ጋር መገናኘቱ ነገር እና እስቲ ምንድን ነው የነበረው ነገር መጀመሪያ ሲተዋወቅሽ የነበረው ነገር ምን እንዳለሽ እስቲ ንገሪን። የሚጠቅማችሁም ነገር አለ ምነግራችሁም ነገር አለ ያልሽንም እስቲ ንገሪን። ዘርዘርሽ ንገሪን። መስተንግዶ ላይ እየሰራው እያለ ሲመጣ ባልም ሚስትም ልጅም አለኝ ብሎ አልነበረም የመጣው እና እኔ ደግሞ ገና ነበርኩኝ። በቃ ከተማውንም አልለመድኩትም። አዳዲስ ነገሮች ምናምን እፈልግ ነበር። ከክፍለ ሀገር ነበር የመጣው? አዎ ከክፍለ ሀገር ነው የመጣውና አመንኩት አብሬው በጣም በቃ በስማ የወንድም የሴትም ወግ አልነበረንም ብታይ ሰው ሁላ እያየን በጣም ነበረ የምንዝናናው ምናምን። ከዛ ከጊዜ በኋላ የሆነ ወሬ ሰማሁኝ ልጅ አለው እንደዚህ ምናምን የሚባል ነገር እና ለማግኘት ሞክሬ ነበር ልጅቷን። የእሱን ልጅ ለማግኘት ሞክሬ ነበረ። ምንም በቃ ሊሳካልኝ አልቻለም። ሲሄድ የለችም ነው ሲሄድ እሱን ነው ማገኘው። እሱን ሳገኘው ሰላም ነህ እንዴ ነው ቤትህን ዛሬ አገኘሁት ምናምን የምለው። ከቤት አትወጣም ልጅቷ። ከዛ አንድ ቀን ምንድን ነው ያለኝ አንቺ የቤት የምትመጭበት ምክንያት ሊገባኝ አልቻለም። ለምንድን ነው የምትመጪው? ቤት ውስጥ ሂጂ ማለት ነው እንዴ ምን ችግር አለው ባሌ አይደለህ እንዴ ምናምን እለው። አይ ባሌ ምናምን የሚባል ነገር የለም እንዳትመጪ እዛው ቤትሽን ይመጣ የለ እንዴ እዛው ምናምን። በጣም ነው የሚቆሳት። ከጊዜ በኋላ በቃ ጸባይ ሁላ ቀየር ያረባለች። ምንድነው አንተ ምን ሆነ? ኧረ እኔ አላውቅም በቃ እኔ እንደውም ካንተ ጋር መሆን አልፈልግም። አርፈሽ ተቀመጪ በቃ በጣም ነው የሚይዝተው። ከዛ በኋላ አርፈሽ ተቀመጪ ነው ካንተ ጋር መሆን አልፈልግም ስትዩ? አዎ ግንባርሽ ነው በጥሽ ምናምን ነው የሚለው። በጣም ጨካኝ ሰው ነው። በጣም ይደበድበኝ ነበር ገና ሳያገባኝ ገና በቃ ህይወት መሰረቷን ሳንይዛት ካልመታውሽ ካልገደልኩሽ። ይሄንን ነገር ራሱ ሳታቂ በፊት ማለት ነው? ሳላቅ በፊትም በቃ እንደዚሁ ችግር ነበር። በጣም ትልቅ ችግር ነበር። እንደው አንቺ ያው ማለት መጀመሪያ ላይ ስትቀርቢው እንዴት ነበር ማለት ሲተዋወቅሽ ምን አይነት ሰው ነኝ ብሎ ነው የተዋወቀሽ? አንቺስ እሱን አምነሽ ይሄ ሁሉ ነገር ውስጥ ስትገቢ ምንም ነገር ሳታይ በጭፍንነት ነው ወይስ እንዴት ነበር? እስቲ የትውውቅ ጊዜያችሁን በደንብ ንገሪኝ እስቲ። ምን ብሎ ነው እንደዚህ ያሳመነሽ? ስራውን ነገረኝ። የሚሰራው ስራ የቀን ስራ ነው የምሰራው ለጊዜው ሁሉንም ሙያ እችላለሁ ምናምን አለ እና በቃ እኔ አንቺን ማግባት ነው እስከዛሬ ሳላገባ እንዴት አላገባህም ስለሆነ እስከዛሬ ሴት አይቼ አላውቅም የሚለኝ እንዴት ስራዬን እያየሁ ህይወት ለማሸነፍ ምናምን ነው የሚለው። በቃ በጣም ምስኪን ነው። የዛ ሰዓት በቃ ክልስልስ ምናምን ወደድኩት። እኔም እኮ ከዛ በቃ የዋህነቱ ምኑን አየሁኝ። ወጪው ቤቱን ተከራይቶ ቤቱ ካስገባኝ በኋላ በቃ በጣም ብዙ ችግር የትም አትሄድም ብሎ አሰበ። ስራዬን አስቆመኝ። አይ እኔ የምልሽ አሁን ያው በእርግጥ ቀጥታ ባንዴ አይደለም አይደለ ወደ እንትን የገባችሁት። እንደዚህ ነኝ እኔ ቀን ስራ ነው መሰራው ሲልሽ ቤት ሲከራይልሽ የራሱ ቤት ሌላ ቤት አለው አይደለ? ያንን ነገር አንቺ ቼክ ማድረግ አልቻልሽም ነበር? እንዴት ስልኩ ላይ የሚደውልም ሰው የለም? ስልኩ ላይ አንድ ጓደኛ አለው በጣም የሚያወራው። እንደውም እሱን አግኝታችሁ አውሩት። በጣም ብዙ ሚስጥር ያውቃል። ከሱ ጋር እዛው ሆስፒታል ስላለው ኢንፎርሜሽን ከሱ ጋር በሚያደርጉት ነገር በጣም ነው የሚያወሩት። በጣም ምንም ነገር አይደብቀው። እርግጠኛ ነኝ ከሱ ሙሉ ኢንፎርሜሽን ታገኛላችሁ። ሙሉ መረጃ ይሰጣችኋል። ከልጁ ጋር በሚያደርገው በእያንዳንዱ ነገር የሚያውቅ ልጁ
ልጁን ምን እንደሚያደርጋት ከልጁ ጋር እንደሚፈጠርም በደንብ ያውቃል። ጓደኛው ያውቃል፣ በደንብ ነው የሚያውቀው። ጓደኛው ነው፣ የልብ ጓደኛው። ይሄ ሰው አንቺ አሁን እዛ አካባቢው ላይ ሰፈሩ ላይ የምትሄጂ ከሆነ ይህንን ሰው አካባቢውን ሰው መጠየቅ አልቻልሽም? አንቺ ልጅ አለው ያለሽ ማን ነው? መጀመሪያ ጓደኛው ነው፣ የራሱ ጓደኛው ነው። ግን የዛኔ ምናምን አይደለም በቤት መሄድ የጀመርኩበት ታይም ላይ ምናምን እሱ አላወቀም ነበር መሰለኝ። ልጅ እንዳለው የነገረኝ ነው የመሰለው። ኦኬ ራሱ ሰውዬው ራሱ የነገረኝ መስሎት አንዴ አወጣ እንጂ ማንም ነው እዛ ሰፈር አንቺ ማነሽ ብሎ የጠየቀኝ አንድ ሽማግሌ ነበሩ። ማነሽ የኔ ልጅ ምንድነው የምትሰሪው እዚህ ምናምን ብለውኝ፣ አይ እዚህ አንድ ዘመድ አለኝ ያልኳቸው። እኔ በደንብ ማጣራት ስለፈለኩኝ ራሴን ደብቄ ነበር ስንቀሳቀስ እና በጣም ግራ ገብቷቸው ነበር። ሰውየው ራሱ ያዩኝ የነበረው ከሰው ጋር አይቀራረብም። ሰውየው በጣም ጨካኝ ነው። በጣም ነው አረመኔ ሰው ነው። ከማንም ጋር እንድትቀራረብ አይፈልግም። እኔንም ለዛ ነው የሚመስለኝ እዚህ የቤት ዘግቶብኝ ምናምን እንጂ እኮ ይመጣል እኮ ከኔ ጋር ያድራል። ቤት መጥቶ አድሮ ይሄዳል እኮ ብሎ ሳምንት ቆይቶ ምን ብሎ በቃ በጣም አስመስሎ ለምንድነው የማትመጣው ዛሬ? ስራ ዳር አለብን፣ አንድ የማያልቅ ስራ አለን፣ እሱን እየሰራው ነው ይልሻል። እዛ ቤት ሲያድር ማለት ነው። እዛ ቤት እያደረ እኔን እዚህ ስራ እየሰራው ነው አልመጣም። የት ነህ ዛሬ? አንድ ወር ምናምን ጠፍቶ የመጣበት ጊዜ ያው ኦልሞስት እሱ እዛ ጋር ቤት ስላለው ነው ስራ ላይ ምናምን እያለ ከኔ ጋር እኮ ያው እኔ ውሽም አይደለም ዝም ብዬ ሲመጣ ትዝ ሲለው እየመጣ ቼክ የሚያደርግ እና ምን መሰለህ የሆነ ሰዓት ልጁ ፍቅረኛ ያላት መሰለኝና እዛ ቤት ስገባ ሰራተኛ መስየው አናግሮኝ ነበር። አንቺ አይቶሽ ነው ተከታትሎሽ? አይቶኝ ተከታትሎኝ ነበርና እንደውም ሽማግሌ ምናምን ቢብሉ ነበር እኮ ሰውየው አይደል? የዛን ሰዓት ነው ልጁ በጣም ተናዶ በቃ ልጅቷ እንዴት ነች አንቺ ምንድነሽ ምናምን የሚለውን ነገር ሊያጣራ ፈልጎ መጥቶ ነበር። ከዛ አገኘሁት። ምንድነሽ አንቺ እዚህ ግቢ የምጠይቅሽ ነገር አለ ምናምን አለ። አይ እኔ ምንም አይደለሁም። ምንድነህ አንተ? እኔ እንደውም አውቆብኝ ምናምን በጣም ፈራሁኝ። አውቆ ነው ሰውየው ሊቆብኝ ነው ሰው ሊያስመታኝ ነው ምናምን ብዬ ነበር። ከዛ መጀመሪያ አንተ ማን ነህ ንገረኝና እነግርሃለሁ ምናምን ብዬ ስጠይቀው ነው አይ እዚህ እኮ ፍቅረኛ እዚህ ግቢ ነች፣ ሽማግሌ ልክ ያልተሳካልኝም ምናምን ማለት አንተ? አዎ ፍቅረኛ አለች። ማናት? ስሟ ማን ነው? የአባቷን ስም ነገረኝ። የዛ ሰዓት አወቅኩ በቃ እሱ ነው ማለት ነው። ከዛ እንደዚህ ነው። አዎ በቃ እንደዚህ ከሆነ አሁን እዚህ ሰፈር መታየታችን ጥሩ አይደለም ብዬ ሸኘሁት። ሌላ ጊዜ ያገኘሁት በሰፊው ተገናኝታችሁ አወራችሁ? በቅርብ አግኝተሽዋል? ተገናኝተን አይ ጠፍቶብናል እኛም። እሱማ እኔ ጋርም ጠፍቷል። እንደውም እሱ ልጅ እንዳያገኙብኝ በጣም ነው የምፈራው። እና ምን መሰለህ የዛን ያለኝ ልጅቷን ላገባት እፈልጋለሁ፣ በጣም ነው የምወዳትና አባቷ ሽማግሌ ሊቀበልልኝ አልቻለም። እባክሽ እንደው ምን እንደው ዘመድም ከሆንሽ እባክሽን አግባቢኝ ምናምን ብሎኝ ነበር። ቤተሰብ መስለሽ ነው? ቤተሰብ መሰልኩት። ከዛ እስቲ ቆይ ልጠይቅና እንግዲህ ያው ወግም አለን እኮ ምናምን አልኩት። ልጁ እንዳይሰማው ወግም ስላለን ትንሽ ታገስኩ። ትንሽ አባት አይደል ልጁን ቶሎማ አይደለም ታውቁ። አንቺ ቤተሰብ ነሽ እባክሽን በቃ ተስፋዬ ላንቺ ሌላ አድርገው ምናምን አለ። እሺ ብዬ በቃ አሁን እኔ በጣም አጠናከርኩኝ እንትን እና መረጃሽን ማለት ነው። አዎ በደንብ መጣየቅ ጀመርኩኝ። ሰፈር ውስጥ ምናምን ሄጄ ማጣራት ጀመርኩኝ። የልጅቷ እናት በልጅነቷ እንደሞተች ምናምን ነገርኩ። አሁን መቼ ነው የሞተችው ምናምን የሚለውን በደንብ ማጣራት ፈለኩኝ። ብዙም አልፈጀብኝም ስለሱ ለማወቅ። ከዛ ቤት ሲመጣም ሲያጣኝም ምናምን ይናደዳል። የት ሄደሽ ነው? አንዱን መጀናጀን ጀመርሽ ደግሞ አንዱን ያመጣሽ እዛ ያንቺ የሀገርሽን እዛ በጣም የሚሰደድ በጣም ባለጌ ሰው። አዎ በጣም ቅሌታም ባለጌ ነው። እንደው አንቺ እንደ ሴት እንግዲህ
ብዙ ነገሮችን ያየሽበት ሰው ነው ብዬ አስባለሁ። እንግዲህ ብዙም ነገር አላውቅም ነበር ብለሽኛል እና እንደ ሴት ምን ተሰማሽ እንደ ይህንን ነገር ስታይ? ይህን ነገር ልጅ እንዳለው ትዳር እንደነበረው፣ ሁለተኛ ደግሞ የራሱ ህይወት እንዳለው፣ አሁንም ደግሞ አንቺን መጠቀሚያ ያደረገሽ እንደሆነ ስታቂ ምንድን ነው ያደረግሽው? የተሰማሽስ ምንድን ነው? በጣም ይከፋል። እዛ ክፍለ ሀገር እኔ ነኝ ሴት ልጃቸው፣ እኔ ብቻ ነኝ። እዚህ አባቴ ከብት ልኮ ነው ሸጦ ነው የላከኝ እንድሰራ እንድለወጥ እና ከእነሱ ጋር ሁላ ላስተዋውቅ ከቤተሰቦቼ ጋር። አባቴ በጣም የተከበረ ባለ ሀብት ነው እዛ ሀገራችን ላይ። ወንድሞቼ ሁላ ካልገደልን ብለው ተነስተውብኝ እኔ እነሱ እንዳይበላሹብኝ እንዳይታሰሩብኝ፣ ቆይ እስቲ ቆይ ተውት፣ ቆይ ትንሽ ጊዜ እንጠብቅ፣ ቆይ ሌላ ጣራ፣ ቆይ እኔም ልበል እያልኩኝ ነው እንጂ ቤተሰቦቼ በሙሉ እኮ እኔ ተናግሬ ነበር። እኔ ወንድ ብዙ ሰው አላውቅም፣ አዲስ አበባ ገና መጤ ነኝ፣ ማንንም አላውቅም። እሱን ነው ያወቅኩት። አኖርሻለሁ አለኝ፣ ቤት አመጣኝ፣ እሺ ያልኩኝ። ቤት ስደፋደፉ ላለው በቃ እሱ ሲመጣ ከሱ ጋር ስጫወት ምናምን ነው። አንድ ወንድሜን እንደውም አውርቶት ነበር በስልክ ካላዋራሽኝ ብሎ። አረቴ ካላገናኘሽኝ ብሎ ወንድሜን አናግሪኝ። እሱ ምን አለ እንደው አይፈልግም ማለት እንደዚህ ላገናኝ ስትይ ምን አለ? አረ ወደዚህ እንጂ ምንም እኮ አላረኩም እኔ በስነ ስርዓት ሽማግሌ ስልክ ነው ምናምን ይደልለኝ ነበር በጣም። ሽማግሌ ስልክ እንደማላቅ ሲያውቅ ሽማግሌ ስልክ ነው ከወንድም ጋር። ወንድም ቀልድ ነው እንዴ? አፈቂቤ ነው። እና እሺ ብዬ ወንድሜን በጉልበት በቃ ኃይለኞች ናቸውና ካላወራሁት አውራው ምናምን ስለ ሄሎ ይሄው አናግረው ብዬ ሰጠሁት። በቃ እንግዲህ አደራ ወንድሜ እህቴን አደራ ነው። ችግር የለውም ሞላው እሱንም እንደኔ። ስለዚህ በአካል አይተዋወቁም ማለት ነው? በአካል አይተዋወቁም። እንደው አንቺ አሁን ይሄን እኛ ሚዲያ ላይ ያለውን ነገር አይተሻልና ልነግርም የምፈልጋችሁ ነገር አለ ብለሽኛል። አዎ እና እስቲ ምንድን ነው እሱ? ሁለተኛ ደግሞ እኛ ሚዲያ ላይ ይህንን ነገር ስታይ ከልጁ ጋር እንደዚህ አይነት አጸያፊ ነገር እንደሚያደርግ እንደዚህ አይነት ነገሮችን ይባስ ደግሞ አሁን ሕክምና ቦታ የማይሆን ነገር ሰምተናልና በመድኃኒት እንግዲህ ያደነዘዘ ይደፍራት እንደነበረ ብዙ ነገሮችን ያደርስባት እንደነበር ሰምተናል። እና ይህንን ነገር ስታይ ምን ተሰማሽ አንቺ? እኔ ሳለመደንዘዝ እኔ ዘኔ በምን አወቅ ብለን ደንዝዥ ያልነበረ እኔ ራሱ እኔ እኮ የዛን ሰዓት እኮ ምንም እኮ አይታየኝም። በቃ የኔው ነው ብዬ ነው የማስበው። በቃ ባላለኝ ትዳር አለኝ ብዬ እኮ ነበር የማስበው። አንዴ ቤት ይዣለሁ እኮ ብዬ በቃ አንዴ እኮ ራሴን እኮ ሰጥቼዋለሁ የነበር። የዛኔ እኮ ራሴን ሰጥቼው ነበር። ልጁን እንደዚህ ያደረገ ሲባል እኔን ነገ እንደማይገለኝ በምን እርግጠኛ ነኝ? አሁንም ይሄ ኢንፎርሜሽን አንዴ ወጥቷል ብዬ ነው አንዴ ተገለጸ አንዴ ወጣ በቃ አንዴ ያውቆታል ህዝቡ ብዬ ነው እናንተን የጠራሁት። ሰውየው አረመኔ ሰው ነው። ከሱ ጋር በጣም ብዙ ግብረ አበሮች አሉት አብረውት የሚሰሩ አብረው አንተ እንዴት ነው እንደዚህ እናድርግ ይሄ ቢሆን ይሆንብናል። በጣም ተደራጅተው ነው የሚሰሩት። ከማን ከሱ ጋር ምን አይነት ሰዎች ናቸው? ነገርኩ በጣም ብዙ ኢንፎርሜሽን አጣርቻለሁ። እኔ እዛ ሰፈር ውስጥ እየሄድኩ ምንም እያልኩ ምንድን ነው የሚሰሩት? ሰው እስከ ማስወገድ ድረስ ይደርሳሉ። መንገዳቸው ላይ የገባን ሰው ከማስወገድ ወደ ኋላ አይሉ። በተለይ ደግሞ ይሄ ጓደኛው አንድ በጣም የሚወደው ጓደኛ አለው። ያው ነው እሱ እንደሱ ነው። ያም እንደሱ ነው። አልታሰረም እሱ አሁን። ኦኬ እኛ በእርግጥ እሱን ስለሱ የምታውቁት ነገር የለም። በቁጥጥር ስር ያለው እሱን ነው። ግን የተለያዩ ሰዎች እየላከ ልጅቷንም እንደሚያስፈራራት እናውቃለን። ያንን ደግሞ እሷ የሚመጣ ሰው ሲኖር ንገሪም ብለናታል። ግን በጊዜው እሷ ስላላሳወቀችን ቆይታ ነው የነገረችን። አንድ ሰው እዛ እያስፈራራት እንደነበረ ሆስፒታል ውስጥም ጥሩ ነገር እንደሌለ እየነገረችን ነበር ራሱ። እኛም እንግዲህ እስቲ ያለውን ነገር እኔም እጠይቃታለሁ እንጂ እያልኩ ነበርና ማን ነው የሚባለው? ጓደኛው። ምንድን ነው የሚሰሩት? እሱን የት ነው የምታውቂው አንቺ? እንዴት አወቅሽ? እሱን ነግሬህ ነበር። እንደውም ልጅ ምናምን እንዳለው ነገረኝ ያልኩ ሰውዬ ነው። ገና ከድሮ ጀምሮ ያ የዛን ሰዓት ሳያውቅ መረጃ የሰጠኝ ሰውዬ እሱ ነው። አሁንም ቢሆን አለ።
ምንድን ነው ማለት እንዴት ነው አንቺ አሁን ይህንን ሁሉ ነገር እንደሚሰሩ? ሁለተኛ እስቲ ስለ እሱ ንገሪኝ እስቲ። ስለ ሰውየው ስለ ጓደኛው ምን መሰለህ እጃቸው ሰፊ ነው። እጃቸው ሰፊ ነው ስትይኝ ከምን አንጻር ነው? እስቲ ምንድን ነው የምታውቂው ነገር ንገሪኝ እስቲ። ምን መሰለህ ብዙ ጊዜ ከሱ ጋር አብረን ስንሆን ማቀው ያ ጓደኛው ምልህ በቃ ከሱ ቀኝ እጁ ነው። ለዛ ነው እጃቸው ሰፊ ነው። በዛ በጓደኛውም ደግሞ ሌሎች ሰዎችን ታገኙ ትችላላችሁ። እስር ቤት ሆኖ አያርፍም ሰውየው። አሁንም ታስሯል ብላችሁ አንተን አትበሉ፣ አትዘንጉት። እጁ በጣም ሰፊ ነው ያልኩህም ለዛ ነው። ልጅቷ ሆስፒታል ነች። ሆስፒታል ብዙ ችግር እያጋጠማት ነው። እዛ ነው እሱ አያርፍም ሲጀመር እሱ። አንቺን የሚልሽ ነገር አለ አሁን እዛ ሆኖ? ከኔ ጋር ወንድሞች አሉኝ ብዬ ከለ አስፈራሩት እሱ እዛ በጣም የሆነ ሰዓት የትም አትሄጂም እገልሻለሁኝ ምናምን እያለሽ እያስፈራራሽ ነበር አይደል? እንደዛ በጣም አካላዊ ጥቃት አድርሶብኝ ነበረ። ሰውነቴ ሁሉ እግሬ መሄድ እስከሚያቅታኝ ድረስ ምናምን በቃ። ከዛም በኋላ ነው ወንድሞቼም ታወቀ በቃ ሲመረኝ እኔም ተናገርኩኝ። አይ ይሄ ሰውዬ አይሆነኝም ምናምን ማለት ጀመርኩ። አይ አርፈው ይቀመጥ አለበለዚያ በቃ እዛ ክፍለ ሀገር ደግሞ እንደምታውቃቸው እንዴ ዝም ብዬ ጥይቴን አቀባብዬ ግንባሩን እለዋለሁ ነው እነሱን እንትን ብዬ ምናምን። አሁን እሱ ከኔ ጋር ምንም በቃ ግን እንደዚህ ወይ ሲሰክር ምናምን ትዝ ሲለው ደውሎ የሚሳደባል ምናምን በሌላ ሰው ስልክ የሚደውላል። ዝግት ነው ማለት ጆሮ ላይ እኔ ማግኘትም አልፈልግም። መንገድ ላይም አያገኘኝም። አሁን ካለሁበት እኔ ቀይሬ ነው። ለዛ ነው የለፋችሁት ይሄን ሁሉ ጊዜ ሌላ ቦታ ስለሆንኩኝ ነው። ኦኬ ያው ሰወር ብለሻል አሁን ማለት ነው? አሁን ሰወር ብያለሁ። ርግጧለሁ። ጨካኝ ነው ሰውየው። አሁን እኔን ከመግደል ወደ ኋላ አይልም። አሁን እንደውም ጓደኛውም ስለማያገኘኝ አሁን ነው እንጂ አሁን መረጃ እንደሰጠዋችሁ ምናምን ስለሚያውቅ ያሰበውን ከማድረግ ወደ ኋላ አይልም። እስቲ እንደው ቅድም ያው እስር ቤት ሆኖም አያርፍም እያልሽኝ ነውና እንደው በጣም ቀኝ እጁ ነው እሱንም እስር ቤት ሆኖ የሚያግዘው ሰው አለ እያልሽኝ ነውና ስለሱ ሰው ንገሪኝ። ያው ብዙ ነገሮችን ነግረሽኛልና ስላለበት አድራሻ ስላለበት ሁኔታ ልጅ ትዳር አለው ወይስ ምን አይነት ሁኔታ ውስጥ ነው ያለው? እኛም ሄደን እንድናጣ ነው ማለት ነው ይሄ ሰው። ትዳር አለው ግን ያው ይሄም ከሱ አይለይም። ሌላ ሴት ጋር ለመሄዱን እርግጠኛ አትሆኑ። በዚህ ሰውዬ ስር ደግሞ ሌሎች ሰዎችም ሊኖሩ ይችላሉ። አትዘንጉት እንደዚህ ብላችሁ። ብዙ ናቸው እርግጠኛ ሆኜ የምነግርህ። እንደዚህ አይነት ስራ የሚሰራ ሰው አንድ ወይ ሁለት ሆኖ አይሰራም። በጣም ተደራጅተው በጣም ብዙ ሆኖ እንደው ሲጀመር ይሄ ሰውዬ ትዳር ያለውም ጓደኛውም አልወለዱም፣ ግን ባለትዳር ልጅ የለውም። ብዙ ከኛ ካለንበት ሰውየውን ካገኛችሁበት ቤት ብዙም አይርቅ፣ ትንሽ ዝቅ ብሎ ነው ያለው። እዛው አካባቢ ነው ማለት ነው። እዛው አካባቢ ነው። ስለዚህ አንድ ጎረቤት ናቸው። በዛ ላይ አንድ ላይ ነው የሚሰሩት። በዛ ላይ ብዙ ነገሮችን አንድ ላይ ስለሚንቀሳቀሱ በጣም እጃቸው ረጅም ነው ሁለቱም ማለት ነው እንደነገርሽ ነው። በጣም አብረው ነው ያደጉት። ብዙ ነገር ወንድማማቾች ብላቸው በቃ ምንም ነው የማይለያዩት። ምንም የሆነ ነገር አለ ሲባል አብረው ናቸው። የሆነ ነገር እዛው ናቸው። የት ሆናችሁ ነው? እዚህ ነን፣ መጠጥ ቤት ነን ምናምን። ዘለቀ ግሮሰሪ የሚባል ግሮሰሪ አለ። እዛ ሜዳችሁ አጣሩ። አንዳንድ ነገሮችን እርግጠኛ ነኝ ታገኛላችሁ። እዛ ነው ውሏቸውም እዛ ነው። የት ናችሁ? ዘሌ ጋር ነን። ዘለቀ የሚባል ግሮሰሪ አለ። እዛ ውሏቸው በቃ ይሰራሉ። እዛ ናቸው እስር ቤት ከመግባቱ በፊት። ከእስር ቤት ለማምለጥ ሙከራ እንዳደረገ ሰምተሻል? ደርሶኛል። ለዛ ነው እጁ ረጅም ነው ያልኩ። እኛም በድንገት ነው የደረስንበት። ያው ከሱ ጋር የሚሰሩ የህግ አካላቶች ስላሉ እንግዲህ ለህግ ብለው ራሳቸውን ህዝቡን እናስከብራለን ብለው ስንት ነገር ኃላፊነት ወስዶ የሚሰሩ ሰዎች እንግዲህ ወንጀለኛ የሚያስመልጡ ሆነዋልና እንግዲህ በጣም ያሳዝናል። እኔ በዚህ አጋጣሚ አንቺንም ልጅቷንም ሄደሽ አይተሻታል እና በዚህ አጋጣሚ አንቺንም በጣም አመሰግናለሁ። እሷን እንደ ጠላት አይተሽ ሌላ ነገሮችን ሳታደርጊ ወዳጅሽ ስላደረግሻት
ለእሷም ስላዘንሽ አንቺ ላይ ብዙ ጉዳት ደርሷል። ያው እንደነገርሽኝም አንዳንድ ነገሮችንም ስለሰማው ያንን ሁሉ ተቋቁመሽ እሷንም ለመጠየቅ መነሳትሽ በጣም በእውነት በጣም ትልቅ ሰው ነሽ። አንቺ ይሄ አይገባሽም ነበር። ግን ያው እንግዲህ ሰውየው ክፋት ጥጉ እኛ በካሜራ ለትንሽ ደቂቃ እንኳን ያየ ነው። ደግሞ እንደ ንግግሩ ሁኔታው እንደ ወጣት ነው፣ እድሜው ደግሞ ሽማግሌ ነው። እሱ እኔ በህይወት መቆየት የራሱ ራሴን አለማጥፋት የራሱ ልጅቷ እንደው በስማ እኔ ምንም ቢሆን ሴት ነኝ። እንደው ልጅቷ ላይ እኔ ምንም ቂም የለኝም። ባለኝ ነገር እረዳታለሁ። ባለኝ በምትፈልገው ነገር እግዚአብሔር ይመስገን አሁን ላይ ደህና ነኝ። ስራዬን እየሰራው ምን እያልኩኝ አብረን ነን። ችግር የለውም። እኔ ምንም ነገር ይሁን እረዳታለሁ። ምንም ይሁን ያው ግን የሱ ክፋት እኔ እንጃ እንዴት እንደሚመልሰው ነው። ፈጣሪ ይርዳችሁ። እናንተንም አመሰግናለሁ በዚህ አጋጣሚ። ምንም ችግር የለውም። እኛ ያው መስራት ያለብንን ስራችንን ነው የምንሰራው። ማገዝ ያለብንን ሰው እናግዛለን። ግዴታችንን ነው፣ አምነንበት የገባነው ጉዳይ ስለሆነ ማለት ነው። እንግዲህ ያው እስቲ በመጨረሻ የምትይኝ ነገር ይኖራል? እምላችሁ ነገር ምን መሰላችሁ? እንደው ራሳችሁን ጠብቁ። በቃ እኔ አንዴ የሞትኩ ሰው ነኝ። እኔ ድሮ ገሎኛል። አሁን ቢመጣ ምንም አይመስለኝም። በቃ ምክንያቱም አንዴ ሞት ያለው ገባ። እናንተ ግን የዚህችን ልጅ ፍትህ ሳታስመልሱ ይችን ልጅ ከበሽታዋ ብድክ ሳታረጓት እንደ ኩዮቿ እንደ ጓደኞቿ ወጣ ተጫውታ ጨፈራ ብላ እንድትመጣ አደራችሁን ነው የምላችሁ። ያ ልጅም ፈልጉት። እንደው ከመበቀል ወደ ኋላ አይልም። ያው እንደው አደራችሁን በቃ ይሄን ነው። ምንም ችግር የለውም። እንግዲህ ያው በቻልነው አቅም ፍቅረኛዋንም ፈልገን ለማግኘት እንሞክራለን። አሁን እንግዲህ ያው ያሄንን ያልሽን ሰውዬ ቀጥታ እሱ ማግኘት ስላለብን ቀጥታ ወደሱ እንሄዳለን ማለት ነው። እሺ እንግዲህ ውድ ቤተሰቦቻችን ትንሽ አየር ሁኔታን በጣም አስቸጋሪ ነው። አሁን ክረምትም ቢሆን እንደምንም ብለን ሰውየው ያለበት ድረስ ሄደን እሱን ለማግኘት እንሞክራለን። ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ፣ መልካም ጊዜ። እንግዲህ ውድ ቤተሰቦቻችን እንግዲህ እንደምታዩት እዛው ያለበት አካባቢ ድረስ እንግዲህ ሄደናል ማለት ነው። ውድ ቤተሰቦቻችን እሷንም ከጀርባ ሆና እንድትቆይ እሷንም አስቆይተናት እንግዲህ እኛ ገብተናል ማለት ነው። ውድ ቤተሰቦቻችን እንግዲህ አሁን ያለበት አካባቢ ደርሻለሁ። እንግዲህ ምን ይፈጠራል፣ ምን ይሆናል የሚለውን ነገር አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ቆዩ። መልካም ጊዜ። ሰላም ነው? ሰላም ነው። እንዴት ነው? አለን። ሰላም ነው? ሰላም ነው። አንድ ጉዳይ ላወራህ ፈልጌ ነበር። እባክህ ወደ ውስጥ መግባት እንችላለን? ምንድን ነው ሲጀመር እንደዚህ ተሸፋፍና ካሜራ ይዘህ ምናምን ነገር ይመጣል? ምን ሌላ ችግር አለ? ምን ችግር አለው ታዲያ? አንዳንድ ጉዳይ ላወራህ ነው። ስለ ስራም አንዳንድ ነገሮችን ላወራህ። ሰው ነው የላከኝ። የሚያውቅ ሰው። ማን ነው የላከኝ? የሚያውቅ ሰው፣ አንተን የሚያውቅ ሰው ነው የላከኝ። ማን ነው የላከህ? አቶ ሰለሞን ነው አይደል? አዎ ነኝ እኮ። ታዲያ ነገር ውስጥ ገብተን እናውራ። ስለ ጉዳይም ስለላከኝም ሰው እነግርሃለሁ። አሁን እዚህ ጋር በር ላይ ቆመን ባንከራከር ጥሩ ይመስለኛል። አይ ካሜራ ምናምን ችግር አይፈጥርም? ምንም ችግር የለውም። ምን ችግር አለው? አንተ ትፈራለህ ካሜራ? እኔ አልፈራም፣ ግን የመጣህበት ጉዳይ ስላልገባኝ። አይ ምንም ችግር የለውም። የሚያስፈራ ነገር የለውም። ስለ ስራዎች ነው እናውራ። እንደዚህ ነው የሚባለው እንጂ የምን እሺ ሁሉ ሰላም ነው አይደል? ስራ ሁሉ መልካም? ሁሉ ጥሩ፣ እግዚአብሔር ይመስገን። ሰላም ነው አይደል? ሰላም ሁሉ መልካም። እንዴት ነህ? አለን። ጠፍተሃል። ሰሞኑን እኮ ስልክም ስደውል አይሰራም። ምን በሰላም ነው? አይ ትንሽ ስራ ቢዚ ነበርኩ፣ ለዛ ነው። ስራ በጣም በዝቶብህ ነው? እኔም ደግሞ አንዳንድ ጉዳዮችን አወራለሁ ብዬ ነበርና ትልልቅ ስራዎችንም ይዤልህ መጥቻለሁና እስቲ ከዚህ በፊት ያላችሁን ልምድም ምንም ማወቅ ስለምፈልግ እስቲ ያለውን ነገር ንገረኝ። አይ የኛ ስራ በጣም ከባድ ስራ ነው። ከኛ ስራ ጋር በተያያዘ ነው ወደዚህ የመጣኸው አንተ ራሱ። እና ስለሱ እንዳወራህ ነውና
ያው የላከኝም ሰው ትንሽ ስሙንም መናገር አልፈለገም እና ያው በሚስጥር ነው የምንሰራው ይህንን ስራ በሚስጥር ደብቀህ ያዝ ብሎኝ ነው እኔም የመጣሁትና ያው በደንብ ታስተናግደኛለህ ብዬ አስባለሁ። እና እስቲ ስለ ስራህም ስለ ራስህም ንገረኝ እስቲ ምንድነው ያለው ሁኔታ? ኖርማሊ እኛ ምንም የምንሰራው ስራ ያው ማን እንደላከህ እናንተ መግለጽ ስላልፈለግ ትንሽ ከበድ ቢለኝም ያው አንተ ግን የምትፈልገው ስራ ምን እንደሆነ ብትነግረኝና ወደዛ ብንገባ ጥሩ ይመስለኛል። ኦኬ ስልክ እየተደወለልህ ነው መሰለኝ። በጣም ስራ ቢዚ ነው በጣም። አዎ አዎ። አይ ይሁን ጥሩ ነው። ያው እኔማ የላከኝን ሰው እንደነገርኩ ትንሽ ለመናገር አስቸጋሪ ነውና ግን በዋነኝነት ያው ሰው ምናምን እንዲወገድልኝ ነበር የፈለኩትና ያሉትን ነገሮች አመጣልሃለሁ አስፈላጊ ከሆነ ምንም ችግር የለውም። ብቻ ግን እስቲ የሰራችሁትን ከዚህ በፊት የሰራችሁትን ስራ ምናምን ከዚህ በፊት ወይ በፎቶ ወይ በምናምን ልታሳይኝ ትችላለህ? ትንሽ አይከብድም? ካሜራ ደቀነ ቤት ውስጥ መተህ እንደዚህ አይነት ስራ የሰራው ስራ ምናምን ስትል ትንሽ አይከብድም? እንዴት ሲጀመር ለመሆኑ አንተ ማነህ? ምን ልትሰራ ነው የመጣኸው? እዚህ ካሜራ ይዘህ ትመጣለህ ሰው ቤት? ምን ለማድረግ ነው የመጣኸው? ተስማምተን እኮ ነው የገባሁት። ምን ችግር አለው እኮ? የተስማማበት ጉዳይ ሌላ፣ የምታወራው ጉዳይ ሌላ። እንዴ ምን እኔ እኮ ስለ ስራህ ንገረኝ ነው ያልኩህ። ሌላ ነገር ተስማምተህ ልትነግረኝ አንድ ምን አገባህ? እኔ ስለምሰራው ስራ ይመለከታል? ምን ያገባሃል? ምን ማለት ነው? አይመለከትህም? እኔ ስለምሰራው ስራ ሰው ልኮኝ ነው የመጣሁት አልክ። እሺ ብዬ ተቀበልኩ። ጓደኛህ ሴት ነው ያለው? እሺ የምን ጓደኛ? የምን ጓደኛ? ካንተ ጋር አብራችሁ የምትሰሩ ነው? ማን ነው? ማን ነው? ፕሊስ ይኸውልህ እየነገርኩ ነው። እንደው ታስፈራ ጭራሽ ታስፈራራኛለህ እንዴ? እያስፈራራው አይደለም፣ በስነ ስርዓት እያወራው ነው። ምንም እኔ ለስራ ነው የመጣሁት እንጂ ሌላ ነገር ምንም ያስፈራ ነገር የለውም። ካሜራ ደግሞ ካልክ ካሜራውንም ላጠፋልህ እችላለሁ። ኦኬ አጥፍተህ ማውራት ከቻለን እናውራ። በጣም እንደዛም እንስማማለን እንጂ ምን ችግር አለው? ይሄን ያህል ማውራትም ደግሞ ምን ስራ ነው። እኔም እየሰራሁኝ ነው እኮ ምን እንደ የስራ ባልደረባ እኮ ነው የምናወራው። አይ ቢሆን ትክክለኛ ነገር አይደለም እያደረክ ያለው። ምኑ ነው ትክክል ያለው ነው? የመጣህበት መንገድ ልክ አይደለም። ማንነትን አልነገርከኝም። ስለምን እንደምታወራ አላውቅም። ስለዚህ እኔ ጋር ያለውን ኢንፎርሜሽን ለአንተ ማወራህ አንተ ምን ስለሆንክ ነው? ይኸውልህ ሌላ ነገር እንድታስብ አልፈልግም። ሌላ ነገር ውስጥ ወይም ደግሞ የሆነ ሌላ እኔን እንትን ይለኛል ምናምን ብለህ እንድታስብ አልፈልግም። እዚህ ጋር ስራና ስራ ነው። ገባህ? ስራ መስራት እስካለብን ደግሞ እንሰራለን። ስለዚህ ያሉትን ነገሮች በግልጽ ንገረኝ ነው እያልኩ ያለሁት። እንዴት መስራት እንደምንችል በግልጽ የምናወራውና ከአንተ ጋር ስለ ስራ ማወራው ከኔ ከዚህ በፊት እንደዚህ አይነት ልምድኛ የለንም። ብዙ ስራዎች ሰርተናል። ስለኔ ስራ ለማወቅና እንትን ለማለት ከፈለክ በስራ ጉዳይም ከመጣ ካሜራ ይዘህ መተህ ቤቴ ድረስ መተህ እየቀዳህ ማውራት በጣም ነውር ነው፣ ተደርጎ የማይታወቅ ስራ። ስለዚህ ካሜራህን ይዘህ ከዚህ ቤት ትውጣልኝ። እንዴት ውጣልኝ ማለት? በቃ ውጣልኛ፣ ወይም ካሜራህን አጥፍተህ ስለ ስራ የምታወራኝ ከሆነ አወራኝ። ይኸውልህ እኔ እኮ በአግባቡ እሺ ካሜራውን ማጥፋት ይቻላል። አጥፋለት፣ ካሜራውን አጥፋለት ፕሊዝ። እሺ ያው አሁን ካሜራው ጠፍቷል፣ እንደምታየው አጥፍቶታል። ስለዚህ ያለውን ነገር ምንም ሳትፈራ ምንም ነገር ሌላ ነገር ሳይሰማ እኔን እንደ የስራ ባልደረባ ወይም ደግሞ እንደ ጓደኛ አይተህ እንድታወራኝ ነው የምፈልገው። ስለዚህ ምንም ሌላ ነገር እንትን ሳትል ፕሊዝ። አሁን ሌላ ነገር ምናምን የምትለኝ ከዚህ በፊት ተገናኝተን የምናውቀው የሰራነው ስራ አለ እናንተ? የለም። በቃ ስለዚህ የመጣህበትን ጉዳይ አንተ ለምን ግልጽ አድርገህ አትናገርም? እኔማ የመጣሁበት ጉዳይ ይኸውልህ፣ አንደኛ ስለ አቶ አሸብር ማወቅ ፈልጌ ነው። አሸብር? አዎ። ማን ነው አሸብር? አሸብር ነው አንተ አንድ ላይ አይደለም የምትሰሩት እኮ። አሸብር ማን ነው አልኩ። ስንት አሸባሪ አለ? ዝም ብለህ አሸብር ትላለህ እንዴ? አሸብር ጓደኛ ነው። ምን እጅና ጓንት ሆናችሁ አንድ የምትሰሩት? እንዴት? እሱ ነው የላከህ? እሱ ነው የላከኝ፣ ግን ከሆነ ጊዜ በኋላ ጠፍቶብኛል እሱና ያንተንም ስልክ አፈላልጌ ነው ያገኘሁት።
እና ምን ሆኖ ነው በሰላም ነው ወይ ብዬ ትንሽ ግራ ተጋብቼ የሆነ ስራ ሰጥቼው ነበርና ስለሱ እንዲያወራኝ ነው። እሱን ደግሞ ስፈልግ የለም ምናምን አሉ እና አንተ ጋር የላኩኝም የሚያውቁ ሰዎች ናቸው እና አንድ ላይ ነው የሚሰሩት ስለተባለ ለዛ ነው አንተንም ላናገር የመጣሁት። ግን ሰው የምታቀርብ ሰው አይደለም አንተ በጣም እንትን አልከኝ። ትክክል ነኝ። እኔ የምሰራው ስራ ባህሪ ስለሆነ በዚህ በኩል ልትጫነኝ አትፈልግም። ሲቀጥል እኔ አሸብርን ካገኘሁት በጣም ረጅም ጊዜ ሆኖኛል። የት ጠፍቶ ነው? ምን እየሰራ ነው? እኔ ምንም አውቀው ነገር የለም። በእርግጥ ነው እንዳልከው በስራ ጉዳይ እኔ እና እሱ እንገናኝ ነበር። እንዴት አታውቅም? ጓደኛው ሆነህ የት ሂድ እንዴት አታውቅም አንተ? ቅድም እንደነገርኩህ እኔ በጣም ቢዚ ነኝ። ታዲያ በጣም ወሳኝ የስራ አጋር ሆኖ እንዴት የገባበትን ላታውቅ ትችላለህ? ያለሱ ስራ ምን መስራት እንደማትችል አውቃለሁ። ያው እንግዲህ አንተ የምትፈልገው ሰውዬ ጠፍቶብህ ሄድል እንኳን እኔ። ስለዚህ ነው ላለመናገር ፈልገህ ነው ማለት ምንድን ነው የምናገረው? አሁን አሸብርን በተመለከተ ምንድን ነው እኔ ልነግርህ የምችለው ነገር? ላለመናገር ማለት እሱ አንደኛ ያለበትን ማወቅ ፈልጋለሁ። ሁለተኛ ደግሞ አንዳንድ እንደነገርኩ ስራዎችን ተነጋግረን ነበር ከሱ ጋርና ከዛም በኋላ በቃ በድንገት ነው የጠፋው። ኦኬ ምን ስራዎችን በተመለከተ ነው የተነጋገራችሁት? አንደኛ ስለሆነ ሰው መረጃ እንዳመጣለት ነበረ እና ገንዘብ ሊከፍለኝ ማለት ነው። በዛ ሁኔታ ደግሞ እሱ እኔ መረጃውን ሰጥቼው ነበርና ገንዘብ ሊከፍለኝ አልቻለም። ስለዚህ እኔ ደግሞ ያው እሱ ጋር ያለኝን ገንዘብ መቀበል ፈልጋለሁ። አንተ ደግሞ የሱ አጋር ነህ አይደለ? ሁለተኛ ደግሞ የሚወገድም ሰው የሆነ ሰው የመጣ ስራ ነበርና እሱን ስራ እንዲሰራልኝ ነበር ተስማማን። ስለዚህ አንተ ደግሞ ዋና አጋሩ ነህ። ስለዚህ ነገር እንድትነግረኝ ምን ስራ እንደሰራችሁ አብራችሁ እንድትነግረኝ ነው የመጣሁት። ምንም እንዳትጨናነቅ። አይ ሁሉም ነገር በጨናነቅ ምናምን አይደለም። ካሜራውም ጠፍቷል እንዳትጨነቅ። እሱ ጨቆይ ሳይሆን አንደኛ የተነጋገራችሁትን የስራ ጉዳይ እሱን ፈልጋለህ ከሱ ጋር ብትጨርሱ ጥሩ ነው። እንዲህ አይነት ኢንፎርሜሽን ለእኔም አልሰጠኝም እሱ ራሱ። አልተገናኘንም ብያለሁ እኮ ቅድም እንደነገርኩህ። እንዴት አልተገናኛችሁ? ረጅም ጊዜ ሆኖናል። እኔ ቢዚ ሆኛለሁ ብያለሁ። ደጋግመህ አትጠይቀኝ። እኔ ቢዚ ስለነበርኩኝ አላገኘሁትኝም። አንተ የምትለውንም ጉዳይ አብራችሁ እየሰራችሁ እንዴት ነው አላገኘሁትም የምትለኝ? የግድ የስራ ባልደረባ ስለሆንክ ቀን በቀን መገናኘት አለብህ ማለት ነው አይደለም? ሲጠፋ ግን የሆነ ነገር ምን ሆኖ ነው ትላለህ? ግዴታ መገናኘት አይደለም። ግን እንግዲህ አንዳንዴ የስራችን ባህሪ እንደዚህ ሊያደርግ ይችላል። ስለዚህ በእኛ የስራ ሂደት ኖርማል ነው ይሄ። እሱ ሳይሆን ብዙ የሚያስጨንቀው ጉዳይ ቅድም እንዳነሳው የሚወገድ ሰው አለ ከእሱ ጋር ተነጋግሬ ነበር ምናምን ላልከው ጉዳይ እሱን አግኝተህ ከእሱ ጋር የጀመርከውን ነገር ከእሱ ጋር ጨርስ። ያው የእሱ እንግዲህ ከታች ሆነህ አንተ ይህንን ነገር እንደምትመራው ነግሮኛል ከዚህ በፊት። ያው በአካል ባንገናኝም ነግሮኛል በወሬ ደረጃ። ስለዚህ አሁን አንተ ያንን ነገር አንደኛ ያንን ነገር እንድትልኝ እንድትጠይቅልኝ፣ ሁለተኛ ደግሞ ስራዎችም ካሉ ደግሞ ካንተ ጋር እንድንሰራ ምንድነው ሐሳባችሁ የሚለውን ለማወቅ ነው። ምንድነው ያለው ስራ ለማለት ነው። ከናንተ ጋርም ለመስራት ነው። አንዴ ወይ ከሱ ጋር ስልክ ልደዋወል፣ አለበለዚያ ደግሞ የስራ ኤቲክሱ ለኔ አይፈቅድልኝም። አሁን ካንተ ጋር ከሱ ጋር የጀመርከውን ነገር ካንተ ጋር ማውራት አልችልም። ለምን? ምክንያቱም ምን ጉዳይ እንደጀመራችሁና ምን እንደደረሳችሁ ማውቀው ነገር ስለሌለ። ለምን ለአንተ ሳያማክርህ ቀርቶ ነው ይሄ ነገር? እኔ ምንም ማውቀው ነገር የለም። እርግጠኛ ነህ ለምታወራው ነገር? እውነት እርግጠኛ ነኝ። አሁንስ ምንድነው ታዲያ እያደረግክ ያለው አንተ? ከቅድም ጀምሮ እኮ ለምትጠይቀኝ ጥያቄ መልስ እየሰጠሁ ነው። አንተ የመጣሽ ስለሱ ልጅም ማወቅ ፈልጋለሁ። ስለማለት ስለሱ ልጅ ስላሸብር ልጅ አዎ። ምን አገናኝቱት ካንተ ጋር? እኔ አሁን ግራ ያጋባኸኝ እኮ ከአሸብር ጋር ስራ ሰራለሁ አልክ። ምንድነው እንደገና በለሰ ስላሸብር ልትሰማው ፈልጋለሁ አልክ። እኮ ስለሱ ማወቅ ፈልጋለሁ ማለት አይጋጭም ትንሽ? አይ ስለሱ ማወቅ ፈልጋለሁ ማለት ያው ልጅቷ ታውቃለህ ብዙ ነገር፣ ያው ባልደረባው ከሆንክ ታውቃለህ ብዙ ነገር አለ የተፈጠረ ነገር አይደለ? ትንሽ ከበድ ይላል። ምን ነው የከበደ? አይ የአንድ ሰውን ቤተሰብ ባክግራውንድ ዝም ብሎ መጥቶ መጠየቅ በራሱ ትንሽ
ከበድ የሚል ይመስለኛል። በእርግጥ ከአሸብር ጋር ጓደኛሞቾች ነን፣ ብዙ ስራም እንሰራለን፣ እንደ ቤተሰብ እንተያያለን። ነገር ግን አሁን እኔ አንተ ለምትለው ጉዳይ እሱን ሳላማክር እሱ በሌለበት ምን እንዳወራህ እንደፈለክ ምንም ግልጽ አልሆነኝም። ስለዚህ በግልጽ አንተ ብትነግረኝ በጣም ደስ ይለኛል። ምንም የምታውቀውን ነገር እኮ ነው የጠየቅኩህ። ኦልሬዲ እኔ እናንተ የስራ ባልደረባዎች ነን፣ አብረን ስራ እንሰራለን ተባብለናል አይደለ? እሱ ስንስማማና ስራውን ስንጀምር የሚካሄድ ነገር ነው። አሁን ያው ኦልሬዲ እኮ ጀምረናል። ማውራት እስከጀመረን ድረስ መረጃ እየተቀያየርን ነው። እዚህ ጋር እኔ አሁን ያለውን ነገሮች የምነግርህ አብረን እየሰራ ነው ብዬ ስለማመን ነው። ስለዚህ አንተ ሌላ ነገር ሳታስመስል ወይም ደግሞ ሌላ ነገር ሳይሆን በቃ ጀስት እንደ ስራ ባልደረባ አድርገህ ያሉትን ነገሮች እንደ ቤተሰብ እንድታወራኝ ነው የምፈልገው እንጂ አውቄ ነው ነገር እንትን ስልህ አውቀህ ሌላ ነገር የት እንዳለ አላውቅም ትላለህ። አሁን ስልክ እንደዋወላለን አልከኝ አይደለ? የት እንዳለ አላውቅም ትለኛለህ መልሰህ። ስለሱ መጠየቅ የፈለግከው ነገር ለእኔ ግልጽ አልሆነልኝም። አሁን ስለሱ የምታወራ አንደኛ በስራ ተገናኘን አልከኝ፣ የምትሰሩትን ስራ ከእሱ ጋር ጨረስ አልኩ፣ እየመለስኩልህ ነው ያለሁት። አሁን ቀጥለህ ደግሞ ስለ ቤተሰቡ ማወቅ እፈልጋለሁ፣ ስለ ልጁ ማወቅ እፈልጋለሁ አልከኝ። ስለ ልጁ ማወቅ የፈለግከውን ነገር አንደኛ እሱን አግኝተህ ከእሱ ጋር ማውራት ትችላለህ። ሁለተኛ ደግሞ እኔም መጠየቅ ስለ ቤተሰቡ እኔም መጠየቅ የፈለግከውን ነገር ቀጥታ ጠይቀኝና የምችለውን እመልስልሃለሁ። አሁን አንተ በደፈናው ነው እየጠየቀኝ ያለው። እሺ ስለ ቤተሰቡ ንገረኝ። ምንድን ነው የፈለግከው? ስለ ቤተሰቡ ምን? ልጁ የት ነው ያለችው? አብረው እንዳሉ ነው እኔ የማውቀው። ይኸውልህ እኔን ለመሸወድ እንዳትሞክር። ይኸውልህ ነገር ለምን ሸውደህ እና ታዲያ እሱ የለም እያልክ ከእሱ ጋር አብረው ነው ያሉት ትለኛለህ እንዴ? አብረው ያሉ ነው የሚመስለኝ። እኔ ምን አውቃለሁ? አብሬያቸው አልኖር ነኝ። የስራ ባልደረባው ነኝ እንጂ እኮ የቤተሰቡ አባል አይደለሁም። እና ታዲያ የት ነው የጠፋው? ታዲያ ጠፍቷል የምትለው ወሬ ነው ታዲያ? እኔ ምንም አውቀው ታሪክ አለ? ጠፍቷል ያልከኝም እኮ አንተ ነህ መተህ፣ እኔ አይደለሁም ያልኩት። እንዴ አግኝቼው አላውቅም አላልከኝም? በስልክ ነው የምንገናኘው እኮ ነው። በአካል በየቀኑ ነው የምትገናኙት? አንገናኝም በአካል። እርግጠኛ ነህ? አዎ አንገናኝም። ግን አንተ እርግጠኛ ነህ አቶ ሰለሞን ነህ? አዎ ነኝ። ምንም የምታወራው ነገር ታዲያ ተቃራኒ ነው። ካንተ ጋር ምንም የሚመሳሰል ነገር የለም። ደግሞ ስለኔ ማወቅ ፈለግ? ምናልባት በየቦታው እሱ ሰው ስለማይስቀምጥ ከሶስቱ አንዱን ለይና አንዱ ላይ ብናወራ ጥሩ ነው። አሁን ሶስተኛ ነገር ይዘህ መጣ። እንደማውቅህ አይደለህም ምናምን። እኔ ታውቀኛለህ ከዚህ በፊት? አላውቅህም። ታዲያ እንደማውቅህ አይደለህም ማለት ምን ማለት ነው? አይ ስለ ሰለሞን የሰማሁት የነገረኝ እሱ ወፍራም ሰው እንደሆነ ነው የሰማሁት። ግን አሁን ደግሞ ሳይ አንተን ሰለሞን ነኝ አልክ። ግን ከዛ ጋር እንደማትመጣጠን ነው እየገመተ ማለት ምንም ከአንተ ጋር። ሁለተኛ ደግሞ ሌላ አይነት መረጃ፣ በእርግጥ ፎቶ አልደረሰኝም፣ ግን በወሬ ደረጃ ሲነግረኝ ግን ምንም ሊመጣልኝ አልቻለምና ትንሽ ግራ ገባኝ። አንተ ደግሞ እንደዛ ነው እያልከኝ ነው። አንደኛ ማን የነገረህ? ከነገረ ሰው አጣራ። ሁለተኛ ፎቶ መረጃ አልደረሰኝም ካልክ የተሳሳተ ሰው ጋር ነው የመጣኸው ማለት ነው። ስለዚህ የተሳሳተ ሰው ጋር መተህ ደግሞ አቶ ሰለሞን ነህ ስልህ ለምን ነህ አይደለ? አሁን ፎቶ አልደረሰኝም። ኖ ስምህ አቶ ሰለሞን ነው አይደለ? በስመ ሰለሞን ስንት ሰለሞን አለ? ቢሆንም ሊገናኝ አይችልም። ቤትና ሁሉ ነገር አንድ ላይ ሊሆን አይችልም። ገባ? አሁን ባጭሩ ወይ ደግሞ ልትደብቀው የምትፈልገው ነገር አለ ማለት ነው። ልደብቅ የፈለግኩትም ነገር ይኑር አይኑር በግልጽ አማርኛ መነጋገር ከፈለግ መጠየቅ የምትፈልገውን ነገር በስነ ስርዓቱ ጠይቀኝ መልስልሃለሁ። ከዛ ውጪ ይሄ አተካራ አንግጠም። እኔ እናንተ አንተዋወቅም፣ በስራ አልተገናኘንም። ስለዚህ ከኔ የምትፈልገውን ነገር ስርዓት ባለው መንገድ ጠይቀኝ፣ ስርዓት ባለው መንገድ መልስልሃለሁ። እየጠየቅኩ ነው። አቶ ሰለሞን ኮንክ ስለ ልጁ መረጃ ንገረኝ አልኩ። እኔ ማውቀው አላውቅም ትላለህ። አንዴ ጠይቀኝ እነግርሃለሁ ትላለህ። ከዛን አላውቅም ስትጠየቅ አላውቅም ትላለህ። አሁን ምንድን ነው የፈለግከው ነገር? ሲቀጥል እሱን ራሱን በአካል አግኝተህ ለምን አልጠየቅከውም አንተ? አሁን እኮ ከባለቤቱ ያወቀ ቡዳ ነው። ለምን እሱን በአካል አግኝተህ ለምን አልጠየቅከውም? እሱ ጠፍቷል እያልኩ ነው። አንተም ደግሞ እንደጠፋ ታውቃለህ። አውቀህ ነው አልጠፋም ምናምን የምትለው። እንደጠፋ ታውቃለህ አንተ። ቅድም ነግሬሃለሁ እኮ የስራው ባህሪ ነው። አትናገርም ማለት ነው። ከኛ የስራ አንጻር የሆነ ሰው ለተወሰነ ጊዜ ሊጠፋ ይችላል። እንደዛ ብዬ ስላሰብኩ ነው የነገርኩህ።
በስራም ስለምንገናኝ ነው እንደዛ ያለው። ደውልለት፣ ስልኩን ደውልለት አላልከኝም ቅድም? አንኮ ደውልለት እና የምጠይቀኝን ጉዳይ ለወቀውና ደውዬ ስማ፣ አንተም ይኸውልህ የሱ ብጤ ነህ አይደለ? የምጠይቅን ጥያቄ በስነ ስርዓት መልስ ካልኩ በስነ ስርዓት መመለስ ነው። ሌላ ነገር ለምን ነው የምታወራው እኮ? ጠይቀኛ በስነ ስርዓቱ እየነገር እና ታዲያ ስጠይቅ ምንድን ነው አላውቅም የምትለው? ቁጭ ብለህ አናግረኝ። ምንድን ነው የምትወጣጠረው? ቁጭ ብለህ ነግሬሃለሁኝ። ይኸውልህ በስነ ስርዓት አትናገረኝ፣ እረግጣለሁ። ይኸውልህ በስነ ስርዓት ትናገራለህ ወይ ደግሞ ነግሬሃለሁ። ልቀቀኝ። ቁጭ ብለህ አውራኝ። ልቀቀኝ። ነግሬሃለሁ። ሌላ ነገር ሌላ ነገር አወራለሁ ትላለህ። ነግሬሃለሁ። ሌላ ነገር ታወራለህ አታወራም? ቁጭ በልና በስነ ስርዓት እኮ ታዲያ ትናገራለህ አትናገርም? ይነገራል። ቁጭ በል በቃ። አንድ ሌላ ነገር አወራለሁ ብትል ነግሬሃለሁ። ይህን ስልክ ደግሞ ምን ታነሳለህ? ስልክም እንካ ያዝ። ችግር የለውም። ስትወጣ እንነጋገራለን ስለ ዱላ። ይኸውልህ አሁን ንገረኝ ብያለሁ። እያንዳንዱ ነገር ንገረኝ ብያለሁ። ምኑን ነው የምነግርህ? ሁሉንም ነገር እኮ። ምንድን ነው ሁሉም ነገር? ማን ነው እሱ? እስር ቤት ሆኖ ማን ነው ተላላኪ ሆኖ እሱን የሱ እጅ ሆኖ እያገለገለ ያለው? ልጅቷ በስነ ስርዓት እንዳትታከም ብዙ ነገር እንዳትሆን እያደረጋት ያለው ማን ነው? የተሳሳተ መድኃኒት እንዲሰጣት ሕክምና ቦታ ቤቷ ስትመጣ ቤቷ እንዳትገባ የተለያየ ነገር የሚያደርግባት ማን ነው? የሱ ቀኝ እጅ አንተ ነህ ወይስ ማን ነው? ንገረኝ። ምን እንደምታደርጉ ከሱ ጋር ናችሁ? ስለ ልጅቷ ጉዳይ ነው ያላውቅም። ታውቃለህ? በስራ ጉዳይ ነው የምትገናኙት ለምትለው አዎ እንገናኛለን። ስለ ልጅቷ ግን ምንም አውቀው ነገር የለም። በምን ስራ ነው የምትተዋወቁት ከሱ ጋር? የተለያዩ ስራዎችን እንሰራለን። በዛ የስራ ጉዳይ አውቀዋለሁ። ምን አይነት ስራ? አላስፈላጊ የሆኑ ሰዎች ሲመጡ እናስተናግዳለን። እንደዚህ አይነት ስራዎች እንሰራለን። ከዛ ውጪ እኔ ስለሱ የቤተሰብ ባክግራውንድ ምንም አውቀው ነገር የለም። አንተ ምን አይነት ስራ ነው የሚያሰራ? ነገርኩህ እኮ በስነ ስርዓት በዝርዝር አድርገህ ንገረኝ እንጂ እንደዚህ እንሰራለን እንደዛ እንሰራለን ምናምን አትበል። ያንዳንዱን ነገር ዝርዝር የምነግርህ አንተ ምንድን ነህ? ነግሬሃለሁኝ። ስትወጣ እንነጋገራለን አልኩህ እኮ። ችግር የለውም። አሁንም ከፈለክ ይቻላል። ውጭ ደግሞ ስንት ሰው እንዳለ ብታውቅ ደግሞ ምንም ሰው ይሁን ነግሬሃለሁ። አሁን ይኸውልህ እያንዳንዱ ነገር እናገራለሁ ብለህ ነው የተውኩህ አይደለ? እያንዳንዱ ነገር ንገረኝ። ነገርኩህ እኮ ከሰለሞን ጋር በስራ ጉዳይ እንተዋወቃለን አልኩህ። ሰለሞን ሌላ ነው ማለት ነው? እሱን አግኝተህ አይደለህም ማለት ነው? ሰለሞን አይደለም ከአሸብር ጋር ማለት ነው። በጣም ጥሩ። እሺ ስለዚህ እሱን አግኝተህ አሸብርን አግኝተህ ስለ ቤተሰቡ ጉዳይ እሱን መጠየቅ ትችላለህ። ከዛ በተረፈ ከእሱ ጋር ባለን የስራ ግንኙነት ውስጥ አለ የምትለው ጥያቄ ካለ እኔ መጠየቅ ትችላለህ። ምንድን ነው የሚሰራው ካንተ ጋር እሱ? ሁለተኛ ደግሞ ልጅቷ ሐኪም ቤት የሄደ ሆስፒታል ላይ የሚያስፈራራት ሰው ፍቅረኛዋንስ ማን ነው ይዞት የጠፋው? ማን ነው ያጠፋው? ፍቅረኛዋን የትም እንዳይገኝ አድርጎ ማን ነው ያጠፋው? እስር ቤት ሆኖ ሰውየው እስር ቤት እንደሆነ ታውቃለህ። ቤቱ ነው ያለው ትላለህ። እስር ቤት ሆኖ ማን ነው የእሱ ቀኝ እጅ ሆኖ ነገሮችን የሚያስፈጽምለት?
እኔ ይሄንን አላውቅም። እንዴት ነው የማታውቀው? ካሱ እስር ቤት ካለ እና እንዴት ነው የማታውቀው? አላውቅም አትበል። ይኸውልህ ነግሬሃለሁኝ። ተናገር፣ የምትናገረው ነገር ተናገር። ተናገር፣ እየነገርኩ ነው። ንገረኝ። ለምን እሱን አትጠይቀውም? ካሜራውን አንተ ምን አይነት ሰው ነህ? ነግሬሃለሁ። ይኸውልህ እስካሁን እየቀረስከኝ ነው እንዴ? ነግሬሃለሁ። ይኸውልህ ካሜራ ጠፍቷል ብለህ እናገራለሁ ብለህ ነው አይደለ? እንትን ያልኩት ምንድን ነው? ዝም በል። ነግሬሃለሁ። ምን አባ ነግሬሃለሁ እንዴ? ለምንድን ነው እንትን ያልኩት? ምንድን ነው እንትን የምትለው? ሌላ ነገር ታወራለህ? እሺ እናገራለሁ። በቃ ይኸውልህ በቃ እናገራለሁ። በስነ ስርዓት ተናገር። ጭራሽ ውጭ ምናምን እንገናኝ ትላለህ እንዴ? በቃ እናገራለሁ አልኩህ እንዴ እኮ ተናገር። ሰው ለመደብደብ ነው እንዴ ወጣችሁት? በቃ እኔ እነግርሃለሁ ያለውን ነገር እኮ ተናገር። ይኸውልህ በቃ እኔ ሰለሞን አይደለሁም። እዚህ የመጣሁት ከአቶ ሰለሞን ስራ ለመውሰድ ነው። የተለያዩ ስራዎችን እሰራለሁ። ምንድን ነው የምትሰራው? በቃ የሚገደልም ሰው ካለ ወስጄ ምናምን ይህን ስራ ሰርቼ እመለሳለሁ። አቶ ሰለሞንና ከእሳቸው በላይ ያሉ ሰዎች ናቸው ወደ እንደዚህ አይነት ስራ የሚያሰማሩ። ስለዚህ አንተ ስለምታወራው ነገር እኔ ይህን ሚሽን ከመስራት ውጭ ሌላ ስራ የለኝም። አንተ ስለምታወራው ነገር ደግሞ ምንም የማውቀው ነገር የለም። እንዴት አታውቅም? አንተ ሚሽን የምትሰራ ከሆነ ስለ ሰውየው ታውቃለህ፣ መረጃ አለ። እኔ ምንም አይነት መረጃ። አቶ ሰለሞን የሚባለው ማን ነው? የት ነው ያለው? በእርግጥ የአቶ ሰለሞን ቤት ነው ይሄ ቤት። ስለዚህ እሳቸውን ጠብቀም ማናገር ትችላለህ፣ ወይም ደግሞ የሚመጡበት መንገድ ለስራ ጉዳይ ወጥተው ነው የሚሆነው። እሳቸውን ጠብቀህ። እንዴት አንተ እዚህ ቤት ገባህ ታዲያ? እኔ ሚሽን ለመውሰድ ነው የመጣሁት አልኩህ። ለምን ሰለሞን ነህ ስልህ ስመጣ ሰለሞን ነህ ለምን አልክ ታዲያ? ካሜራ እኮ ይዘህ ነው የመጣኸው። እንደዚህ አይነት ጉዳይ እንደምትጣራ በምን አውቃለሁ እኔ? ስለዚህ መልእክትም ቢኖር በሱ በኩል ለመቀበል ነው ማለት ነው። አዎ። የት ነው ያለው ሰለሞን? የት ነው ያለው? እኔ አሁን ያለበትን አላውቅም። ትክክለኛ የመኖሪያ አድራሻው ግን ይሄ ቤት እንደሆነ አውቃለሁ እኮ። ታዲያ እዚህ ቤት ስትመጣ ማን ነው የከፈተልህ? አንተ ቁልፍ አለ። የእሱ ቤት ከሆነ አንተ ስትመጣ እዚህ ቤት እንዴት ቤቱ አንተ እሱ ሳያውቅ እንዴት ትገባለህ? አይ ቁልፍ በድብቅ የሚያስቀምጥበት ቦታ አለ። ያችን አንስተን ገብተን ሚሽኑን ይዘን እንወጣለን። ስለዚህ እዚሁ ነው ያለው አይደል እሱ? አዎ። በጣም አሪፍ። እንደዛ ከሆነ ይኸውልህ አሁን ወይ ትደውልለታለህ ወይም ደግሞ እንዲመጣ እስከ ማታ ድረስ እንዲመጣ ታደርጋለህ። ስልኬን ስጠኝ። ሌላ ነገር እንዳይጠራጠር ደግሞ አንድ ነገር እንዳትናገር እሺ? ምንም የምነግርህ ነገር የለም። ከእሱ ጋር ማውራት ትችላለህ። ስለዚህ ስልኬን ስጠኝና አልደውልለት። ስለ አቶ አሸብር ደግሞ የምታውቀውን ነገር ሌላው ነገር ትናገራለህ። እሺ? ምንም አውቀው ነገር የለም አልኩህ እኮ። ምንም አውቀው ነገር የለም አትበል፣ እየነገርኩ ነው። ማውቀው ነገር የለም አትበለኝ፣ ንገረኝ። ማውቀውን ነገር እኮ ነገርኩህ እኮ። ምንድን ነው ከአንተ ጋር የሚሰራው? እስር ቤት ሆኖ ምንድን ነው አንተ የሚያዝ? በቃ ለአቶ ሰለሞን ነው የሚነግረው። አቶ ሰለሞን አቀብል ያለኝን ነገር እየሄድኩ እስር ቤት ባለበት ሰዓት አቀብለዋለሁ። እኔ እኮ እንደ ተላላኪ ነው የምሰራው እንጂ ይሄን ያህል ምን አይነት ግንኙነት እንዳላቸውና የቤተሰቡ ሁኔታ ምን ላይ እንደደረሰ እኔ ምንም የማውቀው ነገር የለም። ስለ ልጅቷ ግን ታውቃለህ? አንተ ነህ አንደኛ እዛ መድኃኒት ምናምን እየቀያየርክ ልጅቷ እንድትታማ የምታደርገው ማለት ነው። እኔ ልጅቷ እንድትረዳ መድኃኒት ይዘህ ሂድ ስባል አድረሳለሁ እንጂ እኮ እንድትረዳ ተብለህ ነው። አንተ ግን እዛ ጋር ልጅቷ ግን አንዴ የሆነ ነገር የሚያደርጋት፣ አንዴ የሚገላት፣ አንዴ የተለያየ መድኃኒት የምትሰጧት የሚያሳብዳት። እኔ እኮ ዶክተር አይደለሁም። ከዶክተሩ ጋር ተመሳጥሮ የሚሰራው ግን ሰውዬ ይኸውልህ ገዳይ ነው። እሺ እሱን እኮ እኔ አላውቅም አልኩህ። አድርስ የምባለውን ነገር ወስጄ አደረሳለሁ። አንተ እንደውም በጣም ሌላ ችግር ያለብህ ይመስለኛል። ና ተነስ ከኛ ጋር እንትን ና አውጣ